ለከፋ ኪሳራ ሊያጋልጠን የሚችል የአክሲዮን ግዥና ሽያጭ የኦርደር አይነት የትኛው ነው? እንደሚታወቀው አክሲዮኖችን ለመግዛትና ለመሸጥ በሁለት መልኩ ኦርደሮችን ሴት ማድረግ እንችላለን። ነገር ግን አንደኛው የኦርደር አይነት በሚገባ ካላወቅነውና ካልተጠነቀቅንበት በቀር ለከፋ ችግር ይዳርገናል። ይህ የኦርደር አይነት ማን ነው? በምን መልኩ ሴት እናደርገው ነው ለከፋ ችግር የሚዳርገን? ፕላስ ከዚህ ችግርስ ራሳችንን ለማላቀቅ በምን መልኩ የግዥና የሽያጭ ኦርደሮችን ሴት እናደርጋለን የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ይህንንም ለማየት ኗይ የሞባይል መተግበሪያ አፕሊኬሽንን ነው የምንጠቀመው። ሁላችሁም ኗይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጉ። እንደምታዩት እኔ ሎጊን አድርጌያለሁ። ይሄ የምታዩት ሆም ፔጁ ነው። የመጀመሪያው ኢንተርፌስ ነው። የአክሲዮን ግዥና ሽያጭ ዊንዶ በሁለት መልኩ አክሰስ ማድረግ እችላለሁ። አንደኛውና የመጀመሪያው እዚህ ጋር በምታዩት ኦርደር በሚለው መግባትና የግዥና ሽያጭ ዊንዶን አክሰስ ማድረግ። ሁለተኛው ደግሞ በቀጥታ አክሲዮን ልገዛና ልሸጥ ያሰብኩባቸውን ተቋማት ክሊክ ማድረግ፣ ማለትም ገዳ ባንክ ከሆነ ገዳ ባንክን እጄ ክሊክ ማድረግ፣ ውጋገን ባንክ ከሆነ ውጋገን ባንክን እጄ ክሊክ ማድረግ፣ አዋሽ ባንክ ከሆነ ራሱን እጄ ክሊክ ማድረግ እና በዚህም መልኩ በቀጥታ ወደ አክሲዮን ግዥና ሽያጭ ዊንዶ ማለፍ የሚችልበት ሁኔታ ይፈጠራል። ለምሳሌ እዚህ ላይ ገዳ ባንክን ክሊክ ማድረግ ወደዚህ የግዥና ሽያጭ ዊንዶ ይዞኝ ይሄዳል። ወይም ደግሞ ተመልሼ እዚህ ላይ ክሊክ ባደርግ ወደዛው ይዞኝ ይሄዳል። ተመሳሳይ ነው። የግዥና ሽያጭ ዊንዶ ይዞ ይመጣ ማለት ነው። ስለዚህ የአክሲዮን ግዥና ሽያጭ ለማድረግ የግዥና ሽያጭ ዊንዶ በዚህ መልኩ አክሰስ ማድረግ እንችላለን። ወደ ዋናው ነጥብ ስንመጣ የግዥና ሽያጭ ትዕዛዞችን በሁለት መልኩ ኦርደር ማድረግ ይቻላል። አንደኛው ሊሚት ኦርደር ነው። ሁለተኛው ማርኬት ኦርደር ነው። እነዚህን በሚገባ መረዳት በሚገባ ማወቅ መቻል በእጅጉ ጠቃሚ ነው። ካልሆነ ግን ምናልባትም በተለይ አንደኛው ለከፋ ኪሳራም ጭምር ሊዳርገን የሚችል የኦርደሪንግ አይነት አለ። እሱን ነው ዛሬ የምናየው። የግዥም ሆነ የሽያጭ ኦርደር ሴት ለማድረግ መጀመሪያ የምንሄደው እዚህ ጋር ሲምቦሉን ነው ሴት የምናደርገው፣ ወይም ደግሞ የየትኛውን ተቋም አክሲዮን ለመግዛት ወይም ደግሞ ለመሸጥ እንዳሰብኩኝ ሴት አደርግለታለሁ። እዚች ጋር ገብቼ እችን ክሊክ አደርጋታለሁ። እንደምታዩት እሷን ክሊክ ሳደርግ ተቋሞቹን ያስመርጠኛል። ለምሳሌ እንደዚህ ሳደርገው አስመረጠኝ። ወጋገን ባንክ ነው፣ ቴሌ ነው ወይስ ደግሞ ገዳ ባንክ ላይ ነው አክሲዮን መግዛት ወይም ደግሞ መሸጥ የፈለግከው ይላል። እኔ የፈለግኩትን ክሊክ አደርጋለሁ። ለምሳሌ ወጋገን ባንክ ብለው ቀጥታ ወደዚህ ይወስደኛል። አክሲዮን ግዥና ሽያጭ ለመፈጸም አስቤያለሁ። የትኛው ተቋም ላይ? ወጋገን ባንክ ማለት ነው። የግዥና ሽያጭ ትዕዛዝ ማስቀመጥ መቻል አለብኝ። እሱን የግዥና የሽያጭ ትዕዛዝ ለማስቀመጥ የግድ ኦርደር ነው ሴት የማደርገው። እነዚህ ኦርደሮች ሁለት አይነት ናቸው። እነዚህን ለማየት እዚች ጋር ክሊክ ነው የማደርገው። እሷን ክሊክ ሳደርግ ያስመርጠኛል በዚህ መልኩ። አንደኛው ሊሚት ነው፣ ሁለተኛው ደግሞ ማርኬት ይላል። ሁለት አይነት ኦርደሮች አሉ ማለት ነው። ስለዚህ ሊሚት ኦርደር እና ማርኬት ኦርደር ሁላቸውንም በሚገባ ማወቅና መረዳት በእጅጉ ጠቃሚ ነው። ሊሚት ኦርደር ማለት ብሮከሬን እኔ በፈለግኩት ሴት ባደረግኩት ዋጋ የግዥና ሽያጭ ፈጽምልኝ፣ ግዛልኝ ወይም ደግሞ ሽጥልኝ ብዬ ትዕዛዝ መስጠት ነው። የዚህ ትልቁ አድቫንቴጁ ሊሚት ኦርደር ማድረግ በዋናነት የሚጠቅመኝ እኔ በፈለኩት ፕራይስ ግዥም ሽያጩም እንዲፈጸም ለማድረግ ሳስብ ትዕዛዙን በዚህ መልኩ ሴት አደርጋለሁ። ስለዚህ የሚኖረው ትራንዛክሽን እኔ ሴት ባደረግኩት ፕራይስ ይሆናል ማለት ነው። ብገዛም ብሸጥም እኔ ዲማንድ ባደረግኩት ፕራይስ እንዲከናወን ያስችላል። ነገር ግን እንደ ድሮባክ ካየነው ግን በሊሚት ኦርደር ብዙ ጊዜ ሽያጩ ኢሚዲየትሊ አይከናወንም። ቢኮዝ ዋጋውን እኔ ነኝ ሴት ያደረግኩት። ስለዚህ እኔ ሴት ባደረግኩት ዋጋ ገዥም ሻጭም እስኪመጣ ድረስ የሚጠብቅበት ሁኔታ እንደመኖሩ መጠን ትራንዛክሽኑ ኢሚዲየትሊ ሀፕን ያደርግ ብለን ከፈለግን ግን ይህንን መጠቀም ያን ያክል የሚመከር አይደለም። ነገር ግን ባልተቻኮለ ሁኔታ
ቀስ ብላችሁ እስኪ በዚህ የሚሸጥ ካለ ኦርደር ላድርግ፣ እስኪ በዚህ የሚገዛ ካለ ኦርደር ላድርግ አይነት ሴንስ ላይ ከሆናችሁ ሊሚት ኦርደርን ብታደርጉ በእጅጉ ይመከራል። ቢኮዝ ገዥ ከተገኘ የሚገዛው እናንተ በፈለጋችሁት ዋጋ ነው። ሻጭም ከተገኘ የምትገዙት እናንተ በፈለጋችሁት ዋጋ እንደመሆኑ መጠን የዋጋ ኮንትሮሊንግ ፓወርን ይሰጣችኋል። ዋጋውን እንድትቆጣጠሩ እናንተ በፈለጋችሁት ዋጋ ትራንዛክሽኑ ኤክስኪዩት እንዲሆን ያስችላል ማለት ነው። ነገር ግን ያው እንደ ሊሚቴሽን እንዳልኳችሁ ኢሚዲየትሊ ከሆነ ትራንዛክሽኑን የምትፈልጉት ሽያጩ ወዳው እንዲፈጸምላችሁ፣ ግዢ ወዳው እንዲፈጸምላችሁ ከሆነ ግን ሊሚት ኦርደር ብዙ ጊዜ የሚመከር አይደለም። ይሄ እንደ ኔጌቲቭ ሳይድ ልታዩት ትችላላችሁ። ዋናውና ሁለተኛው በአብዛኛው ሰዎችን ለከፋ ችግር የሚዳርገው ምናልባትም ማርኬት ኦርደርን ሴት ማድረግ ነው፣ ወይም ደግሞ ማርኬት ኦርደርን መጠቀም መቻል ነው። እሱ ማለት ደግሞ ምንድነው? ብሮከራችሁ ግዢውንም ሆነ ሽያጩን ገበያ ላይ ባለው ቤስት ፕራይስ እንዲፈጽምላችሁ ትዕዛዝ የመስጠት ሁኔታ ነው ወይም ደግሞ ሂደት ነው። ግዢ ከሆነ የምትፈልጉት ይህንን ያህል አክሲዮን ገበያ ላይ ባለው ዋጋ ገዝተህ ስጠኝ እንደማለት ነው። ሽያጭም ከሆነ የምትፈልጉት ይህን ያህል አክሲዮኔን አሁን ላይ ገበያ ላይ ባለው ዋጋ ሽጠህ ስጠኝ እንደማለት ነው ብሩን። ኢሚዲየት የሆነ ትራንዛክሽንን ስትፈልጉ ፕራይሱ ምንም ቢሆን ገበያ ላይ ባለው ፕራይስ ትራንዛክሽኑ እንዲፈጸምላችሁ ስትፈልጉ ሴት የምታደርጉት የኦርደሪንግ አይነት ነው። ይህንን በሚገባ መረዳት ማወቅ በእጅጉ ጠቃሚ ነው። ቢካውዝ እዚህ ላይ ነው ትልቁ ነጥብ ያለው። ይህንን በሚገባ ነው የምናየው። አሁንም ቢሆን እንደው ልብ ብትሉና ጆሮ ብትሰጡኝ በእጅጉ ደስ ይለኛል። ብዙዎቻችን የምንሸወድበት አይነትም ስለሆነ ማለት ነው። ማርኬት ኦርደርን ስንጠቀም እንዲገዛልን የምንፈልገው የአክሲዮን ብዛት እንመርጣለን። ለምሳሌ ማርኬት ኦርደርን አርጌ ላሳያችሁ ግልጽ እንዲሆንላችሁ። ሊሚት ኦርደሩ በዛ ልክ አስቸጋሪም አይደለም። በሌላ ሰዓትም የበለጠ ልናየው እንችላለን። ማርኬት ኦርደር እናርገው። ለምሳሌ ማርኬት ኦርደርን አርጌዋለሁ። እንደምታዩት ኳንቲቲ ይላል እዚህ ጋር። ምንን ነው የሚያሳየኝ? ልገዛ ወይ ደግሞ ልሸጥ ያሰብኩትን የአክሲዮን ብዛት ነው የሚያሳየኝ። ፕራይስ ይላል። ፕራይስ ማርኬት ኦርደር አርጌዋለሁ ማለት ፕራይስን እዚህ ጋር ሴት ማድረግ አልችልም። ቢካውዝ ግዥም ሆነ ሽያጩ እንዲፈጸም እየተስማማው ያለውት ገበያ ላይ ባለው ቤስት ፕራይስ ነው። ስለዚህ ሴት ማድረግ አልችልም። ሲምፕሊ ሲስተም ነው ኮንትሮል የሚያደርገው። ፕራይስ ኮንትሮሊንግ ፓወር አይኖረኝም። ስለዚህ ፕራይስን አጀስት የማድረግ ኮንትሮል የማድረግ ፓወሬን ይነጥቀኛል። ነገር ግን ግዡ ኢሚዲየትሊ ግን ሀፕን እንዲሆን ኤክስኪዩት እንዲሆን ግን ያግዘኛል። እንደዚህ አይነት ጥቅምን ግን ሊሰጠኝ እንደሚችል ኮንሲደር ማድረግ ያስፈልጋል። ስለዚህ 500 አክሲዮን ለምሳሌ እኔ አሁን ግዥ ነው ያሰብኩት ብዬ ልሰብ መግዛት ነው የፈለኩት። 500 አክሲዮን አሁን ላይ ባለው ዋጋ ከወጋገን ባንክ ምን አድርግልኝ እያልኩት ነው ማለት ነው። ብሮከሬን ግዛልኝ። ስንት አክሲዮኖችን ግዛልኝ? 500 አክሲዮኖችን። በስንት ብር? አሁን ላይ ገበያ ላይ ባለው ዋጋ። አሁን ላይ ገበያ ላይ ያለው ዋጋ ደግሞ ስንት ነው? 1290። እዚህ ላይ ነው ትልቁ ነጥብ ያለው። እናንተ 500 ሙሉ አክሲዮን በ1290 እንዲገዛላችሁ ፈልጋችሁ ይህንን ሴት ብታደርጉ ብሮከራችሁ ኮንሲደር የሚያደርገው 500 አክሲዮኖችን ገበያ ላይ ባለ ቤስት ፕራይስ ግዛልኝ ብሎ አዞኛል ብሎ ነው የሚያስበው። ለምሳሌ እናንተ ግን 500 ሁሉ አክሲዮን በስንት እንዲገዛ ፈልጋችሁ ሊሆን ይችላል? በ1290 ብር። ነገር ግን በ1290 ብር የሚሸጥ 500 አክሲዮን ከሌለ ገበያው ላይ ብሮከራችሁ ምን ያደርጋል ማለት ነው? ቀሪውን አክሲዮን በኔክስት ቤስት ፕራይስ ገዝቶ ነው የሚያስረክባቸው። ሌትሲ እንይ አሁን ላይ ስንት ሻጮች አሉ? አክሲዮናቸውን ሊሸጡ የፈለጉ 3 ሻጮች አሉ። አንደኛው 90 አክሲዮኖችን ሊሸጥ ፈልጓል። በስንት ብር ግዙኝ ብሏል? በ1290። ሁለተኛው በ1340 ብር 20 አክሲዮኖችን ግዙኝ ብሏል። ሶስተኛው ደግሞ በ1350 10 አክሲዮኖችን ግዙኝ ብሏል። እነዚህ ሻጮች ናቸው። እኛ ደግሞ ገዥነን መተናል። ስንት አክሲዮንን ለመግዛት? 500 አክሲዮን። በስንት ብር ለመግዛት? በ1290 ብር። ሉክ እዚህ ላይ ነው ፋላሲው የሚፈጠረው። እኛ እንዳልኳችሁ 500 አክሲዮኖችን ሙሉ በ1290 ብር ለመግዛት አስበን ማርኬት ብናደርገው፣ ነገር ግን ገበያው ላይ 500 የሚሆን አክሲዮን በ1290 ብር ከሌለ ብሮከራችን ሌሎች ኔክስት ቤስት የሚባሉ የመግዣ
የመሸጫ ዋጋዎችን በማየት ግዥን የሚፈጽምልን መሆኑን መረዳት በእጅጉ ጠቃሚ ነው። በዛ ሂደት ውስጥ ምናልባትም ካሰብነው ዋጋ በላይ በሆነ ብር አክሲዮኖችን ልንገዛ እንገደዳለን ወይም ደግሞ ይገዛብናል ማለት ነው። እሱን መረዳት አለባችሁ። በአሁኑ ሴንስ 500 አክሲዮኖች ሁሉ እያንዳንዳቸው በ1290 ብር የተገዙ አክሲዮኖች እንዲኖሩን አስበን ይሄንን ኦርደር አደረግነው። ነገር ግን ብሮከራችን ምን ብሎ ነው የሚገዛ መሰላችሁ? ወደዚህ እንምጣ። ብሮከራችን ምን ብሎ ይገዛል ማለት ነው? ደንበኛዬ 500 አክሲዮንን ከረንትሊ ባለው ዋጋ ግዛ ብሎ አዞኛል በሚል ሴንስ ምን ያደርጋል? 90 አክሲዮኖችን በ1290 ብር ይገዛል። እኛ እንዳሰብነው ማለት ነው። 90 ቢኮዝ በ1290 ለመሸጥ ፈቃደኛ የሆነ ሻጭ ስንት ሰው ብቻ ነው ያለ? አንድ ሰው ብቻ ነው ያለ። ስንት አክሲዮንን? 90 አክሲዮንን። ስለዚህ ስንት ይገዛልናል? እዚህ ጋር 90 አክሲዮኖችን ሲባዛ በ1290 ብር ይገዛልናል። እኛ እንዳሰብነው ነው። ነገር ግን እዚህ ላይ ስንት ይቀረናል? 410 አክሲዮኖች ሌፍት ይሆናሉ፣ ሳይገዙ ይቀራሉ። በማርኬት ፕራይሱ ብለን እንደማዘዛችን መጠን ምን ያደርጋል? ዜን ብሮከራችን ኔክስት ቤስት ፕራይስን ይመርጣል። ኔክስት ካሉት ፕራይሶች ውስጥ ዝቅተኛው የትኛው ነው? 340 ነው። ከ1350 1340 ዝቅ ይላል። ዜን ምን ያደርጋል ማለት ነው? 20 አክሲዮኖችን እንደገና በስንት ይገዛልናል ማለት ነው? በ1340 ይገዛልናል። ሎክ እኛ ግን በስንት ነበር አዘን የነበረው? በ1290። እሺ ዜን ብሮከራችን ግን ኦልሬዲ ማርኬት ላይ ባለው ግዛት ካለው ድረስ ይሄ 500 አክሲዮን ተገዝቶ እስኪያልቅ ድረስ እንዲህ እያለ ዋጋው ቢጨምርም ሴንስ የሚያደርገው በዛ ልክ ስለሆነ ግዢዎችን ይፈጽማል ነው። 20ዎቹን በ1340 ከገዛ በኋላ ዜን ደግሞ ሌላ 10 በስንት ይገዛልናል ማለት ነው? በ1350። ይህንን አቨሬጅ ስትሰሩት የተገዙት አክሲዮኖች በ1290 ብር ሳይሆን በ1300 ምናምን ብር የሚሆኑበት እድል ይፈጠራል ነው። ነገር ግን እናንተ ኮስት በነፊት ስትሰሩ በ1290 ቢወጡልኝ በ1290 ሁሉንም ብገዛ ነው የሚያዋጣኝ ብላችሁ አናሊሲስ ሰርታችሁ ከነበረ አሁን ላይ ኪሳራን ታስተናግዳላችሁ ማለት ነው። በእንደዚህ አይነት ኢንቫይሮንመንት የከፋ ኪሳራ ያጋጥማችኋል ማለት ነው። ከዚህ ኪሳራ ራሳችሁን ነፃ ለማድረግ ለመውጣት ምን ብላችሁ ማዘዝ ነበረባችሁ? በ1290 መገዛቱን ከተስማማችሁ 1290 ለአንድ አክሲዮን ፌር ዋጋ ነው ብላችሁ ካመናችሁበት ምን ማድረግ ነበረባችሁ? የትዕዛዝ ቁጥራችሁን አጀስት ማድረግ። በ1290 የሚሸጡ የአክሲዮን ብዛት ስንት ናቸው ብላችሁ እናንተ ራሳችሁ መጀመሪያ ማየት ይኖርባችኋል። ዜን ስንት ናቸው የሚሸጡት? 90። ዜርፎር ብሮከራችሁን 90 አክሲዮኖችን ነው የምትሉት። 90 አክሲዮኖችን በ1290 ብር ግዛልን ብላችሁ ሴት ታደርጉለታላችሁ። ዜርፎር ምን ያደርጋል ማለት ነው ብሮከሩ? እነዚህን 90 አክሲዮኖች እነዚህ ጋር ሊስት የተደረጉ 90 አክሲዮኖች በ1290 ገዝቶ ያስረክባችኋል ማለት ነው። እናንተም ያሰባችሁት የአክሲዮን ብዛት በአሰባችሁት የመግዣ ብር ተገዝቶ ገቢ ይደረግላችኋል። ካልሆነ ግን ይህንን በሚገባ መረዳት ማመጣጠን ካልቻላችሁ ግን ምንም እንኳን የመጀመሪያዎቹ ጥቂት የሚባሉ አክሲዮኖች እናንተ ባሰባችሁት 1290 ብር እንኳን ቢገዙ ቀሪ የሚባሉት አክሲዮኖች ግን በእጅጉ በጨመረ ዋጋ ሊገዙ የሚችሉበት ኢንቫይሮንመንትም ይኖራል ነው። ይሄ ብቻ አይደለም። ፎር ዩር ሰርፕራይዝ ሌላ ሰው ኢሚዲየትሊ ለምሳሌ 100 አክሲዮኖችን በ1700 ብር እሸጣለሁ ብሎ ቢመጣም 100 አክሲዮኖችን በ1700 ብር ነው የሚገዛላችሁ። ቢኮዝ ኦልሬዲ ምን አድርጋችሁታል? ማርኬት ላይ ባለው አቫሌብል ቤስት ፕራይስ ግዛና አስረክበ ይብላችሁታል። እንዲህ እያለ 10 ሺህ ብር ብሎ የሚመጣ አንድ ሰው ቢኖር አጠቃላይ ግዡ በዛ ሊፈጸም የሚችልበት ሁኔታ ያለ መሆኑን በመረዳት ከእንድ አይነት የከፋና ያልተሰላ ኪሳራ ራሳችሁን መጠበቅ በእጅጉ ጠቃሚ ነው። አሁን ከመግዛት ጋር ብቻ አይደለም፣ በመሸጥም ቢሆን በተመሳሳይ ማየት መቻል አለባችሁ። ለምሳሌ በመሸጥ ይሄንን ስናየው እንዴት እናደርገዋለን? ልክ 500 አክሲዮኖችን ሽጥልን ብላችሁ ብታስቡ ሽጥልን ብለን እያዘዝነው ነው ብለን ብናስብ 500 አክሲዮኖችን በስንት ሽጥልን እያልነው ነው? በ1290 ብር ሽጥልን እያልነው ነው። እንግዲህ ማርኬት ላይ ባለው ማለት እንደዛ ነው። ነገር ግን ማርኬት ላይ አሁን ላይ ማርኬት ላይ የገዥ ሁኔታን ማየት አለባችሁ። እነዚህ ገዢዎች ናቸው። አረንጓዴዎቹ በሙሉ የሚያሳየን ገዢዎችን ነው። ምን ብለን ማየት መቻል አለብን?
ምን ያክሉ ሰዎች በስንት ብር ለመግዛት ፈቃደኛ ሆነዋል ብለን ማሰብ መቻል አለብን። ገበያ ላይ ባለው ከሆነ ሽጥልን እያልነው ያለን 500 አክሲዮኖችን ገበያ ላይ ባለው ዋጋ ሽጥልን አልነው ማለት ገበያ ላይ ያለው ዋጋ ቤስት ፕራይሱ ስንት ነው? አሁን ላይ ቤስት ፕራይስ 1260 ነው። እሺ 1260 ይቺ 1290 ማለት ላስት ሪሰንት ማርኬት ፕራይስ ናት። ከዚህ ውጭ ያለው ከዚህ ሰውዬ በታች ሪሰንትሊ ከተገበያየው ዋጋ በታች አሁን ላይ 130 አክሲዮኖችን በ1260 ለመግዛት ፈቃደኛ የሆነ ሰውዬ አለ። ስለዚህ ምናል ማለት ነው እኛ ለምሳሌ በ1260 ጀምሮ ይሽጥልን ብለን ብናስብ ወይም ደግሞ ማርኬት ላይ ያለው ቤስት አቫይላብል ፕራይስ ይሄ ነው ብለን ብናስብ እና 500 አክሲዮኖችን ሽጥልን ብለን ብንነግረው በ1260 የሚሸጥልን ስንቱን ብቻ ይሆናል ማለት ነው? 130 አክሲዮኖችን ነው የሚሆነው። ኔክስት ከዚህ ውስጥ የቀሩት 130 ከተሸጠላቸው በኋላ የቀሩትን አክሲዮኖች ደግሞ በስንት ይሸጥልናል ማለት ነው? በ1250 ይሸጣቸዋል። ከዚህ የሚተርፉትን ደግሞ በ1200 ዜን የሚተርፉትን እንዲህ እያደረገ እስከ ስንት ሊወርድ ይችላል? እስከ መጨረሻው ድረስ እሺ፣ እስከ ስንት? እስከ 1100 ድረስ ወርዶ አክሲዮኖቻችንን ሊሸጥልን የሚችልበት ሁኔታ ይኖራል ማለት ነው። ስለዚህ ኦርደር ስናደርግ በሚገባ ሴት ማድረግ መቻል አለብን። ለምሳሌ ይህንን ሽያጭ መሸጥ የፈለኩት ለምሳሌ በ1260 ብር ከሆነ በ1260 ብር መግዛት የፈለገው ሰውዬ ምን ያህል አክሲዮን ነው ሊገዛ ያሰበ ብዬ ማየት አለብኝ። 130 ከሆነ ይሄንን ምን አደርገዋለሁ ማለት ነው? ልክ እንደቅድሙ 130 ይሄንን 130 አደርግና ማርኬት አደርገዋለሁ። ይሄንን 130 ሳደርገው ይሄንን 130 አክሲዮን አድርጌ ሽጥልኝ ብዬ ሳዘው ዘይድ 130 አክሲዮኖችን በስንት ይሸጥልኛል ማለት ነው? በ1260። እንዳልኳችሁ ግን ለጥጬ ቁጥሩን የምሰጠው ከሆነ ግን እስከ መጨረሻው ባለው ቤስት ፕራይስ አጀስት እያደረገ ሊሸጥልኝ የሚችልበት ሁኔታ ይኖረዋል። ነገር ግን እኔ አስልቼ የነበረ ሁሉም በ1260 ቢሸጡ ነው የሚያዋጡ ብዬ ከነበር ምናልባትም እኔን ለከፋ ኪሳራም ጭምር ሊዳርገኝ የሚችልበት ሁኔታ ይኖራል ማለት ነው። ይህንን ሁላችንም በሚገባ መረዳት ማስተዋል እጅግ በጣም ጠቃሚ መሆኑን ማወቅ መቻል አለብን። ስለዚህ እነዚህን የግዥና የሽያጭ ኦርደሮች ሴት ስናደርግ ሞስት ፕሮባብሊ ይችን በሚገባ መረዳት ማርኬት ባይ ኦርደር የምትለውን በሚገባ መረዳት ምን ያህል ሰው ምን ያህል አክሲዮን በምን ያህል ብር ለመግዛት አስበዋል፣ ምን ያህል ሰው ምን ያህል አክሲዮን በምን ያህል ብር ለመሸጥ ደግሞ አስበዋል ብለን ከዚህ ጋር ሪሌት ባደረገ መልኩ የኦርደር አይነታችንን ሴት ማድረግ ይኖርብናል። ለምሳሌ ሽያጭ ከሆነ አሁን ላይ ሽያጭ ከሆነ የምትፈልጉት ከፍተኛው ገዢ በከፍተኛ ዋጋ ለመግዛት ፈቃደኛ የሆነው ሰው 130 አክሲዮኖችን ለመግዛት በ1260 ነው። እናንተ በ1400 ከሆነ መሸጥ የምትፈልጉት ኦርደራችሁን ምን ማድረግ መቻል አለባችሁ? ሊሚት ማድረግ ይኖርባችኋል። ይችን ሊሚት ስታደርጓት ዋጋ እንድትጽፉ ፍቃድ ይሰጣችኋል። ዜን 1400 ታደርጉታላችሁ። 1400 አድርጋችሁ ሴል ስትሉት ምናልባትም ሊሚት ኦርደር እንደመሆኑ መጠን የእናንተን አክሲዮን በ1400 ብር ሊገዛ ፈቃደኛ የሆነ ገዢ ካልመጣ በቀር ሽያጩ አይፈጸምላችሁም ማለት ነው። ይሄ እንደ ሊሚቴሽን ነው። ነገር ግን ዋጋው ግን እናንተ በፈለጋችሁትና ሂሳብ በሰራችሁበት ዋጋ ግን ሽያጩ ወይም ደግሞ ግዢ እንዲከናወን ማድረግ የሚችሉበትን እድል ግን ይሰጣችኋል ማለት ነው። ያም ይሁን ይህ የኦርደር ሴት ስታደርጉ የግዥም የሽያጭም ኦርደር ሴት ስታደርጉ በሚገባ ማርኬት ባይ ኦርደር ማርኬት ባይ ፕራይስ እና ማርኬት ትሬንዱን ማየት በሚገባ በእጅጉ ጠቃሚ ነው። ያ ማለት የት ጋር መመለስ አለባችሁ ማለት ነው። ወጋገን ባንክ ስትሄዱ የት ጋር መመለስ አለባችሁ ማለት ነው። እዚህ ጋር ትሄዳላችሁ። ዜን እሱን ክሊክ ስታደርጉ ወደ የት ይወስዳችኋል ማለት ነው። ወደዚህ ፔጅ ይወስደናል። የት ጋር መምጣት አለባችሁ ማለት ነው። እዚች ጋር መምጣት ይኖርባችኋል። ማርኬት ትሬንዱን ይህንን በሚገባ ማየት በእጅጉ ጠቃሚ መሆኑን መረዳት ይኖርባችኋል። እሱ ካልሆነ ምናልባትም የግዥና ሽያጭ ኦርደራችሁ ያሰባችሁትን ውጤት ሳያመጣ ሊቀር የሚችልበትና በተለይ ደግሞ ማርኬት ኦርደር
ለከፋ ኪሳራም ጭምር ሊያጋልጠን የሚችልበት ኢንቫይሮንመንት ያለ መሆኑን መረዳት አለባቸው። ቢኮዝ ሲስተም ነው። አንዴ ኦርደር ካደረጋችሁት ከብሮከራችሁ ባክ ኦፊስ ጋር ዊዝን ማይክሮ ሰከንድ ኢንተግሬት ስለሚያደርግ ሽያጫችሁና ግዣችሁ ኤክስኪዩት ሊደረግ የሚችልበት ኢንቫይሮንመንት እንደመኖሩ መጠን ኦርደራችሁን የግዥም ይሁን የሽያጭ ኦርደራችሁን በሚገባ ሴት ማድረግ በሚገባ መረዳት በእጅጉ የሚኖራችሁን የካፒታል ገበያ ተሳትፎ ውጤታማነት ያሳድጋል ማለት ነው። ምናልባትም ቪዲዮው ጠቃሚ እና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ለጓደኛ ለቤተሰብ ሼር እንድታደርጉትና ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እንድታደርጉ የአክብሮት ግብዣዬ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። በእጅጉ አመሰግናለሁ። ታንኪዩ